ከዚህ ቀደም በዜማዬ ማንም ሳይን አስክሪኗን መቅበር አለብን። አላዳንኩሽም ፈራሁ አልዋሽሽም። ምን አይነት ሁኔታ ውስጥ እንዳለች እንኳን አላውቅም። ያዳን ባናስወግደው ችግር አለው። መቀደሙ በመንገዴ መታለፉ አይከፋኝም አለ ብቻ ያንቺን ክፉ በጣም ደህና ነኝ። እድል ለአንድ ተራ ሊስትሮይን ሁላ ከዚህ በላይ አንድ ነገር ላለበት ይገልሻል። ግን እሺ ቀጣይ እቅዳችን ምንድነው? በቃ ድጋሚ እንደዚህ መገናኘት የለብንም። የሆነ ሰው ካየን ችግር ይፈጠራል። እኔ ከሰማን ፈለኩት ይቆጣ አሚን ተረጋጋ። አሁንስ አቤኒ አቤኒ እድል እንደዚህ መጣሽ እዚህ? ያዳን ጠይቄ ምን ሆነሃል? ምን እያደረክ ነው አቤኒ? ደህና አይደል? ደህና መሆንን ደስታ እያከበርኩ ነው። አቤኒ እስቲ አስቀምጠው እሱን። ብቻዬን ተይኝ እድል። አልችልም አቤኒ፣ ብቻህን ልተውህ አልችልም። ለምንድን ነው ቆይ አንተ ትናንትን ረስተህ ነገህን የማትኖረው? ማለት ዜማን ረስቼ ልኑር? አቤኒ እንዲህ በመሆንህ እኮ አታገኛትም። እድል ተይኝ በቃ። ተይኝ አትበለኝ። እቺ ልጅ ግን የምር ታግታ ነው ወይስ አውቃ እያስመሰለች ነው? እድል እሺ ታገተች ከተባለች ነው የታገተችው። አቤኒ እመነኝ፣ ዜማ ከናቲ ጋር በፍላጎቷ ጠፍታ ነው የሚሆነው። ከዚህ በላይ አንድ ነገር ላለበት ይገልሻል። አቤኒ በቃሽ። ሄሎ፣ አቤት፣ ማን ልበል? ይቅርታ እኔ አባ ስልክ ተሳስተሃል መሰለኝ።
ለምንድን ነው የሚደውለው? ሄሎ እድል የት ነሽ? ምንድን ነው? አሁኑኑ መገናኘት አለብን። አሁን አልችልም፣ በኋላ እደውልልሃለሁ። እድል በጣም አስቸኳይ ነው። አሁኑኑ መገናኘት አለብን። ወይኔ እሺ፣ የት ነህ? እዛው የቀደሙ ቦታ መጣሁ በቃ። አቢኒ ለቀቂ ያለኝ ለቀቂ ወረዛ እንዳለመታሽ አቢኒ ተነስ፣ ወደ ቤት ልውሰድህ። አቢኒ እስኪ እንደ ልጅ አቱን ተነስ። እንዳለመታሽ ወይኔ ሄሎ እድል አገኘሽው? አግኝቼው ነበረ። ብቻውን ሜዳ ላይ እየጠጣ ነው። እንሂድ ስለው ምን ቢያለኝ? ወይኔ ልጅ አንተን ስለሚሰማህ ናና ወደ ቤት ውሰደው። እሺ መጣሁ። እሺ ይሄ ልጅ ምን ላድርገው አሁንስ? ምንድነው እንደዚህ አጠዳድፈ የጠራኸኝ? በጣም ትልቅ ችግር ውስጥ ገብተናል። ችግር? የምን ችግር? አንቺ ከሄድሽ በኋላ የሆነ አዲስ ስልክ ተደውሎልኝ ነበር። ሄሎ ኢዛና። አቤት፣ ማን ልበል? ማንነቴ እንኳን ይቆይክ። አሁን ምልህን ብቻ ስማኝ። ይቅርታ የኔ አባ፣ ስልክ ተሳስተሃል መሰለኝ። ዜማ፣ ናቲ፣ እገታ፣ የቀበራችሁበት ጫካ። አሁንስ ተሳስቻለሁ? ምንድነው መቀባጥረው? መቀባጠርን ያልኩ በጣም ጎበዝ ተዋናይ ነህ። ስለምን እንደምታወራ ምንም እየገባኝ አይደለም። አንድ ማስረጃ እንኳን ሳታስቀር የገዛ ጓደኛህን ገደልክ። ከዛም ዜማን። ከዚህ ነገር ጀርባ ያንተና የዛች እድል ተብዬ እጅ እንዳለ ማንም እንኳን አልጠረጠረም። እኔ ግን ሁሉንም ነገር አውቃለሁ። ይሄውልህ፣ ማንም እኔ ስለምታወራው ነገር ምንም የማውቀው ነገር የለም። ኢዛና እንዲህ ብንጫወት ይሻላል። ስልኩን ልዘጋው ነው። ጥሩ ዝጋው። እኔም የአዳጋዊ ፖሊስ ጣቢያ ልደውል መሰለኝ። እሺ ምንድነው የምፈልገው? አሁን ወደ መስመር መጣክ። 500,000 ብር በዚህ 3 ቀን ውስጥ እንድታዘጋጅ። ካልሆነ ምን 500,000 ብር? ሰውዬን ሁላ ብር እኔ ከየት አመጣለሁ? እሱ የኔ ጉዳይ አይደለም። 500,000 ብር በዚህ 3 ቀን ውስጥ ማታዘጋጅ ከሆነ ቀጣይ ስልክ ላንተ አይደለም ደውሎ። የተግባባን ይመስለኛል። ሄሎ ወይኔ ዛና፣ ምን አበርሽ እንዴ? በዚህ ውጥረት ምንድነው የሚያስቅሽ? አሁን ባንተ ቤት በጣም አቀዳኔ ለማስፈራራት ነው። ያምሻል እንዴ? አይምሮ የለሽም? ዝም በል። እኔም በዚህ የቀሽም ተረት የምታስፈራራኝ ይመስላል? ወይኔ ዛን፣ እድልሽ እንዴት አድርጌ ላስረዳሽ? ምንም አታስረዳኝ። ዜማን ስንቀብራት ከኔና ካንተ ውጭ ቦታው ላይ ማንም አልነበረም። እኔም ግራ የገባኝ እኮ እሱ ነው አይደል?
አቢኒ ያዳ ወንድሜ አቢኒ ምን እየሆንክ ነው ግን? ምን ሆንኩኝ? እሺ በቃ ምንም አልሆንኩም። ና ተነሳውን። ምን የሰከርኩ መስሎ ነው እንዴ? አልሰከርኩም እኮ። ካላመንክ በአንድ እግሬ ቆሜ ላሳይ። አቢኒ እረፍ ትወድቃለህ። እረፍ አቢኒ። ቆይዞ ምን ነገር አትሰማም ነው? አየህ እኔ አልሰከርኩም። አንተ እንደምሰከርከው። እሺ አልሰከርኩም። አሁን ተነስና እንሂድ ወደ ቤት። ቆይ እንደውም ማለት ነው በሁለት እግሬ ቆሜ ነው ማሳይ። እኔ ነኝ የሰከርኩት፣ አንተ አልሰከርክም። አንተ ቆመሃል። ትወድቃለህ እንዴ ደግሞ? አዎ ሰክሬ እኮ ነው። ላሳይ፣ ጠብቀኝ እዛው ቆም። እሺ ተነስና አሳየኝ። አዎ አንተ ለቀቀኝ። አቢኒ ተነስ፣ ራስን ተቆጣጠር፣ ራስን ለማረጋጋት ሞክር። ለቀቀኝ። እሺ አቢኒ በእግዚአብሔር፣ ኧረ በእግዚአብሔር፣ በእግዚአብሔር ቆም። አዎ በቃ ራስን ተቆጣጠር። ግን እኔ ነኝ። አዎ እኔ ነኝ። ወዴት ነው የምትወስደኝ? ወደ ቤት። እኔ ዜማ የሌለችበት እኔ መሄድ አልፈለግም። አልሄድም። እኔ ዜማ ከሌለች እኔ ቤት አልሄድም። ያዳዝጠኝ ስትለኝ ዜሜን አጥቼ መኖር አልችልም። አልሄድም። ቆይ ምን እየሆንክ ነው? እንደዚህ በመሆን ነው ዜማን የምታገኛት? እኔ እኮ በጣም አፈቅራታለሁ። ታገኛታለህ። ተነስ። የት አለች? ትመጣለች። የት አለች? ቤት አለች። ቤት ነው? አዎ አዎ። አንተ እየዋሸሁ አይደለም። ቤት አለች። ና። ቤት አለች። ቤት አለች። ታገኛታለህ። ና። ለቀቀኝ። ይሄው ደወለ። እንደው ሄሎ፣ የሰጠሁህን የጊዜ ገደብ አልረሳክማ። ይኸውልህ ሰውየው እኔን ሁላ ብር ከየትም ላመጣ አልችልም እኮ አልኩ። ኢዛና አሁን በጣም እያናደድከኝ ነው። ይሄ ልጅ ምሩ ነው። የእናንተን ህይወት ሲኦል ለማድረግ አንድ የስልክ ጥሪ በቂ ነው። የከፋ እርምጃ እንደወስድ አታስገድዱ። እንገናኝ በለው። እንገናኝና ናውራ በለው። ማስተር ማይንዱ አድልም ካንተ ጋር ነቻ። ሄሎ እድል፣ እየሰማሽኝ እንደሆነ አውቃለሁ። አንዴ ካንቺ ጋር በደንብ እንወያይ። ቆይ ማን አንተ? እድል ጥሩ ጭንቅላት አልነበረሽ እንዴ? አሁን እንዲህ አይነት የቀሽም ጥያቄ ይጠየቃል? እሺ ምንድነው የምትፈልገው? ጎበዝ ልጅ፣ ያልኩትን 1 ሚሊዮን ብር በሰጠኋችሁ የጊዜ ገደብ ውስጥ ካስገባችሁ ሳትሳቀቁ መኖር ትችላላችሁ። ምን
500 አልነበር እንዲያልኩ ጭራሽ ወደ 1 ሚሊዮን ከፍ አደረከው? 500ማ ላንተ ብቻ ነበር። የድል 500 ሲጨመር ስንት ነው የሚሆን? የተሻለ ጭንቅላት ስላላችሁ ጊዜ ወስዳችሁ ደምሩት። በጣም ጥሩ ትቀልዳለህ። የተግባባን አይመስለኝም። መቼም ቀሪ እድሜያችሁን እስር ቤት መበስበስ አትፈልጉማ። በቃ አታስፈራራኝ። የፈለግከውን አምጣ። በጣም ጥሩ። ኢዛና ምንድን ያደረከው? ያማል እና ምን ላርግልሽ? የጠየቀውን የብር መጠን ግን ሰምተሽዋል? እና ስልክ መዝጋት መፍትሄ ይሆናል? ይሄ ሰውዬ እኮ እያንዳንዱ ስራችንን ያውቃል። እድል ሀሳብ አለሽ? ወይኔ አንተ ልጅ ሻውን መልሰህ ደውልለት። እሺ ደውዬ ምን ልለው ነው? ዝም ብለህ ደውል አልኩህ እኮ። ጭራሽ ስልክ እስከ መዝጋት ተደራርሰናል። በጣም ጥሩ። ይኸውልህ የኔ ወንድም፣ እኛ ይሄንን ሁሉ ብር ከየትም ልናመጣ አንችልም። ቢያንስ በእኛ አቅም ጠይቀን። እሱ የኔ ጉዳይ አይደለም። ሁለት ነፍስ አጥፍታችሁ እኮ ነው በነፃነት እየተንቀሳቀሳችሁ ያላችሁት። ይኸውልህ የኔ ወንድም፣ ይሄንን ሁሉ ነገር ያደረኩት ለፍቅሬ ስል ነው። ቢያንስ እኛ የምንችለውን እንስጥ። ይኸውልሽ በመጀመሪያ ደረጃ 10 የኔ ወንድም አትበይ። የእንዳንቺ አይነቷ ነፍሰ ገዳይ ወንድም የመሆን ፍላጎት የለኝም እኔ። ሲቀጥል ብሩን ኬትም ማምጡት ኬትም እሱ አይመለከተኝም። ደግሞ ምንድነው ያልሽው? ለፍቅሬ ስል ነው ይሄን ሁሉ ያደረኩት። ፍቅር ምን እንደሆነ እንኳን ታውቂያለሽ? ፍቅር ላፈቀሩት ሰው ደስታ መኖር እንጂ ያፈቀሩትን ሰው ደስታ መንጠቅ አይደለም። ባይሆን በአንድ ነገር ልተባበራችሁ እችላለሁ። በምን? የሰጧችሁን የ3 ቀን የጊዜ ገደብ ወደ ሳምንት ከፍ አድርጌላችኋለሁ። በዚህ 1 ሳምንት ውስጥ ነፃነት ወይም እስር ቤት የእናንተ ምርጫ ነው። አስባችሁ ወስኑት። ሄሎ ሄሎ፣ ወይኔ ልቀቀኝ! ወደ ያመመኝ ነው። ልቀቀኝ! ልቀቀኝ! ዘመን ያያችሁ አላየን በለልኝ። ቆይ ያዳ ለምን ዋሻይ? ምንድነው ያልሽውክ? ዜና ትመጣለች ብለህ ትመጣለች። የታለች? የፍቅር አምላክ አይለያቸውም። አይዞህ ትመጣለች። ማነው? አይዞህ ትመጣለች። አሁን ወደ ቤት እንሂድ እባክህ። እራስን ተቆጣጠር እባክህ። የፍቅር አምላክ አለ ብያለሁ። ደህና ናችሁ? ያዳ አቤኔ ምን ሆኖ ነው? አይ ምንም አልሆነም፣ ትንሽ ጠጥቶ ነው። አይ አልሰከርኩም እኮ። ካላመንሽ በአንድ እግሬ ቆሜ ላሳይሽ። አርፈህ ተቀመጥ።
አቢኒ እረፍ። አንተ ቆይ ሰው ምን ነገር አትሰማም እንዴ? ልቀቀኝ። ለምንድን ነው መረጋጋት የማትሞክረው? ልቀቀኝ። አቢኒ ራስህን አረጋጋ። ያዳል ልቀቀኝ። ተነስቼ በአንድ እግሬ ቆሜላት። አምናለች። ዝም ብለህ አርፈህ ተቀመጥ። አላመነችም። አምናለች ነው አምነችዋል። አምኛለሁ። በቃ ያው አምናለች። ዝም ብለህ ተቀመጥ። አምናለች። በቃ አየህ። በቃ አሁን ወደ ቤት ነው። አየሽ፣ አልሰቀኩም። በቃ ሌላ ጊዜ እንገናኛለን። እሺ እሺ። ያዳል ልቀቀኝ። አላመነችም። አምናለች አልኩህ። አንተ ልጅ ምንድን ነው አርፋት ሄደ? እኔ በእግሬ ቆሜ ማሳየት አለብኝ። እሺ አሁን ያው አሳያት። ኧረ ዘው እንዴ! ተይው። ቆሜ አሳየውሽ በሁለት እኔ ላገር